We're
ያንተ
እንዴት ምሻችሁ? እግዚአብሔር ይመስገን። ደስተኞች ናችሁ አይደል? እስቲ ለጌታ ክብር እንሰጣለን። ብዙዎች በኩል ከተፈረደው ጸጋ ለእግዚአብሔር ምስጋናና ክብርን እንዲያመጣ ሁሉ ስለእናንተ ሆነና እግዚአብሔር ይባረክ። በአንቺ ስለፈሰሰው ስለ እግዚአብሔር ጸጋ ለእግዚአብሔር ክብር ይሆን ዘንድ እግዚአብሔር ደግሞ ለእኛም በረከት ይሆን ዘንድ በአንቺ ስለፈሰሰው ጸጋ እግዚአብሔር ይባረክ። እግዚአብሔር እጅግ አድርገን እናመሰግናለን። በጣም ተባርከናል። ጌታ አምላካችን ለዘላለም የተባረከ ይሁን። አጭር የእግዚአብሔርን ቃል ከተናገርኩ በኋላ አምልኳችንን እንቀጥላለን። ትንሽ ዛሬ ስለ አምልኮ አንድ ነገር እንድናይ እፈልጋለሁ። መጽሐፍ ቅዱሳችንን ኢሳይያስ ምዕራፍ 6 ላይ እናወጣለን።
ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ብያችኋለሁ። እግዚአብሔር ይባረክ። አሜን። ምዕራፍ 6 ከቁጥር 1 ጀምሮ ያለውን ቃል አነባለሁ። ምናልባት የምትጽፉ ሰዎች ዛሬ የምናገርበት ርዕስ የመገለጥ አምልኮ። እስቲ የመገለጥ አምልኮ በሉ። ይህን ክፍል እናውቀዋለን። ላንብብላችሁና ሐሳቤን እነግራችኋለሁ። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉም ፊቱን ይሸፍን ነበር፣ በሁለት ክንፉም እግሮቹን ይሸፍን ነበር፣ በሁለት ክንፉም ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያሉ ይጮሁ ነበር። የመድረኩም መሠረት ከጫሂዎቹ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮች የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖች የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠቱ ወሰደ። የወሰደው ፍም ነበረ። አፌንም ዳሰሳትና እነሆ ይህ ከንፈሮችህን ነክቶአልና በደልም ከአንተ ተወገደች፣ ኃጢአትን ተሰረየልህ አለኝ። የጌታንም ድምፅ ማን እልካለሁ? ማንስ ይሄድልኛል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩት ይላል። እንጸልይና እግዚአብሔር አባት ሆይ እጅግ አድርገን እናመሰግንሃለን። ስምህ ይባረክ። እግዚአብሔር ሆይ አሁን ያለነው በአንተ ፊት ነው። ሁሉን በምትችል ሁሉን በምታውቅ እግዚአብሔር አንተ እኛን እንደምታውቀን እኛ አንተን አናውቀን። እግዚአብሔር አምላክ ዛሬ ትንሽ እንዲገባን ትንሽ እንድናውቅ እግዚአብሔር አምላክ ወደምትፈልገው የአምልኮ አይነት እንድንመጣ እግዚአብሔር በጌታ በኢየሱስ ስም ጸልያለሁ። ቅዱሱን ቃልን ባርክልን። በዚህ ያለው የመገለጥና የጥበብ መንፈስ አይኖቻችንን ከፍቶ እግዚአብሔርን በመገለጥ እንድናመልከው እንዲረዳ እንዲያግዘን በኢየሱስ ክርስቶስ ስም እንጸልያለን። ጊዜውን ሁሉ ለአንተ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም አሜን። ምዕራፍ 6 ኢሳይያስ ምዕራፍ 6ን ብዙ ጊዜ ተሰብከናል፣ ብዙ ጊዜ ሰብከናል፣ ደግመን ደጋግመን ሰምተናል። ይህንን ቃል ለምን እንደሆነ እኔ አይገባኝም፣ ግን ብዙ ጊዜ ግምቶቻችንን በዚህ ክፍል ላይ ተመርኩዘን ተናግረናል። ዖዝያን በሞተበት ዓመት ይላል። ይህ ዖዝያን የተባለው ንጉሥ የእስራኤል ንጉሥ ነው፣ ታውቁታላችሁ። በእስራኤል ላይ 42 ዓመት የነገሰ ንጉሥ ነው። ይሄ ብቻ ሳይሆን ታሪኩን ሄዳችሁ ስታጠኑ የእግዚአብሔር ቤተ መቅደስ ገብቼ ካላጠንኩ ብሎ ያለ ቦታው በለምጽ የተመታና ረጅም ጊዜ በቤቱ ሆኖ መንግስቱን የመራ የእስራኤል ንጉሥ ነው። አሁን መጽሐፍ ቅዱስ ይህንን ሰው ለምንድን ነው ሜንሽን ያደረገው? ግልጽ የሆነ ስክሪፕቸር የለንም። ነገር ግን ኢሳይያስ አንድ ስፒሪቹዋል ኢንካውንተር ያደረገበትን ዘመን ሲናገር ያ ዘመን ይላል ዖዝያን የሞተበት ዓመት ነው። አሁን ምነግራችሁ እንዴት እግዚአብሔርን በመገለጥ ማምለክ እንዳለብን ነው። አይኖቻችንን ቀና አድርገን ይህንን ሰማይ ብንመለከት ምናልባት ወፎች ሲበሩ ልናይ እንችላለን። ምናልባት ፕሌን ሲሄድ እናያለን። ከዛም ካለፈ በጣም ጸጥ የሚስብ ግን ዝም ያለ ሰማይ ይመስለናል። ከዚህ ከሰው ዓለም ወጥተን ወደዛኛው ዓለም ስንገባ ግን መጽሐፍ ቅዱስ የሚለን እንደዛ አይደለም። ከጫሂው ድምፅ የተነሳ መሰረቱ የሚናወጥበት፣ አንዱ ለአንዱ ሌላ የሚያወራው ነገር የሌለበት ምድር ታውቃላችሁ፣ ብዙ አቴንሽን የሚስብ ነገር አለ። ጠዋት የሰማነው ዜና ከሰዓት ዜና አይሆንም። ከሰዓት የሰማነው ዜና ማታ ይቀየራል። ምድር ላይ ብዙ አቴንሽን የሚስቡ ነገሮች አሉ። ብዙ የሚነገርላቸው፣ ብዙ የሚዘመርላቸው።
አሁን ተዘምሮላቸው ከዛ በኋላ ዓይንን ላፈር የሚባሉ ብዙ ነገሮች ምድር ላይ ይከናወናሉ። ብዙ ስርዓቶች ይቀየራሉ። ብዙ ነገሮች ይለወጣሉ። በጣም ፈጣን በሆነ ለውጥ ባለበት ዓለም ነው የምንኖረው። ይህንን ዓለም ለቀን ስንሄድ ግን ርዕስ የለም፣ ሌላ አቴንሽን የለም፣ ሌላ ወሬ የለም። አንዱ ለአንዱ ሰማዊ ብሎ የሚያወራው ሌላ ነገር የለም። ጉዳያቸው አንድ ነው፣ ትኩረታቸውም አንድ ነው። ሰማይ በሙሉ ትኩረቱ አንድ ነው። ምክንያቱም አንድ ነው በዙፋኑ ላይ የተቀመጠው ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር ኢሳይያስ ዓይኖቼ ተከፍተው ሳይ ከፍ ባለ በረጅም ዙፋን ላይ የተቀመጠ አንድ አለ ነው የሚለው። ኢየሱስ ጌታ ስንት አለ? አንድ አለ። ይሄ ብቻ አይደለም፣ ዙሪያውን የከበቡት እልፍ አላፍ የሆኑ ሱራፌሎች አሉ። ያወራሉ፣ ይነጋገራሉ፣ ይዘምራሉ። ግን አንድ ነው መዝሙሩ። ጉዳዩ አንድ ነው። ዜና ተብሎም ከተነገረ አንድ ነው። ርዕስ ከተባለም አንድ ነው። ሚሰብክ እንዳለ አላውቅም፣ ከሰበከም አንድ ነው። ከተጫወቱም አንድ ነው። አንዱ ለአንዱ ምድር ላይ አይታል እንትን ሆነ እኮ ምድር እኮ እንዲሆነች ንጉሥ እንትና እንዲሆነ ተብሎ አይወራም። ምድር ላይ ነው ኦዚያን ሞተ፣ ኦዚያን ነገሰ የሚባለው። በሰማይ ግን የሰማይ አምልኮ ግን ትኩረቱ ያደረገው ዙፋኑ ላይ የተቀመጠው። እርስ በርሳቸውን ሲያወሩ ምን ይባባላሉ? አንዱ ለአንዱ ቅዱስ ቅዱስ ይላሉ። ኢየሱስ ጌታ። አያችሁ፣ ይሄኛውን ዓለም ለቀን ስንወጣ፣ ይሄኛውን ስርዓት ለቀን ስንወጣ ይኸውላችሁ አሁን ዓለም ኦልሞስት ወደ 8 እና ከዛ በላይ ቢሊዮን የሆነ ህዝብ አለባት አይደል? እቺ ዓለም እኛ የምናያት ዓለም በእኛ አይን ፊት በጣም ግዙፍ ናት፣ ትልቅ ናት። 8 ምናምን ቢሊዮን ህዝብ ይኖርባታል። እጅግ በጣም ከቁጥር ብዙ የሆኑ የምናውቃቸው ማናውቃቸው ፍጥረታት እንስሳት አሉባት። ልንገራችሁ፣ አሁን በዚህ ሰዓት በዚህ ደቂቃ 8 ምናምን ቢሊዮን ህዝብ ተስማምቶ እግዚአብሔርን አናመልክም፣ እግዚአብሔር የለም ብንል ታውቃላችሁ፣ በሰማይ ያለው ስርዓት ለማይክሮ ሰከንድ አይለወጥም። ለማይክሮ ሰከንድ ማንም እዚህ ግባ የሚለን የለም እግዚአብሔር የለም ብንል። ምክንያቱም ዓለም ሁሉ ተጠቅልሎ በእግዚአብሔር ፊት በገንቦ ጠብታ ውስጥ እንዳለች ጠብታ ነው። እኔም ማመልከው በእግዚአብሔር ክብር ላይ ለመጨመር አይደለም፣ ለእግዚአብሔር ክብር ነው ሪስፖንድ ማድረገው። አምልኮ እግዚአብሔርን ካላያችሁት አምልኮ የሚባል ነገር የለም። አምልኮ ካልኩሌሽን አይደለም። አምልኮ እግዚአብሔር በእግዚአብሔርነቱ ሲገባችሁ፣ በትልቅነቱ ሲገባችሁ፣ ማንነቱ ሲገባችሁ፣ ስልጣኑ ሲገባችሁ ለእግዚአብሔር የምትመልሱት ምላሽ ነው። ሪስፖንድ ነው የምታደርጉት። ወይ ልትጮሁ ትችላላችሁ፣ ወይ ልታለቅሱ ትችላላችሁ፣ ወይንም እንደሞተ ሰው ልትሆኑ ትችላላችሁ። ለአምልኮ ካልኩሌሽን የለውም። እግዚአብሔር ብቻ በዙፋኑ ላይ አለ። ምድር የምታወራው ብዙ ነገር አለ። ምድር እኮ እያለን ነው አይደል? ኢሳይያስ ራሱ አንድ እኮ የሆነ የተከሰተ ክስተት ነው የሚያነሳል። ሰው ሁሉ የሚያውቀው ንጉሥ ኦዚያን እንደሞተ ሁሉም ሰው ያውቃል። ገብቷቸው ሰማይ ምንም አይወራም። ጊዜ የለም ለሱ ለማውራት። አምልኮ መገለጥ ይፈልጋል። ይኸውላችሁ እግዚአብሔርን እናመሰግነዋለን። ምክንያቱም እግዚአብሔር የሚመሰገን እውነት ነው። እናመሰግነዋለን። ስላበላን እናመሰግነዋለን፣ ስላጠጣን እናመሰግነዋለን፣ ምሕረት ስላደረገልን እናመሰግነዋለን። ይኸውላችሁ ሮሜ ምዕራፍ 1 ቁጥር 25 ላይ ሲናገር እንደዚህ ነው። አምላክነቱ ጋድሄድ እና የዘላለም ኃይሉ ከፍጥረት ጅማሬ ጀምሮ ግልጥ ሆኗል፣ ማኒፌስት ሆኗል። ማንም ሰው መጽሐፍ ሲናገር እንደዚህ ነው የሚለው፣ ኤክስኪውዝ የላቸውም። እግዚአብሔርን አላመልክም፣ እግዚአብሔርን አላውቀውም የታየውት እንዳይሉ እግዚአብሔር ማንነቱን ይላል በፍጥረት ውስጥ ገልጧል። ማንም ሰው ፍጥረትን አይቶ እግዚአብሔርን ማየት ይችላል። ገብቷችኋል? ስለዚህ የሚያመካኙት አጡ ይላል። ምክንያቱም እግዚአብሔር ራሱን በምን ውስጥ ለቋል? በፍጥረት ውስጥ ለቋል።
ማንም ሰው እግዚአብሔር ሆይ ተመስገን ማለት ይችላል፣ ተባረክ ማለት ይችላል። እግዚአብሔር ግን ከዚህ ያለፈ አንድ ነገር ይፈልጋል። ቡዲዝም እንሁን ሙስሊም እንሁን ምንም እንሁን ይሄ መገለጥ ለሁላችን ነው። እግዚአብሔር አለ አይደል? ክሬሽን ከሌለ ወይ ክሬተር ከሌለ ክሬሽን የለም። የግድ ክሬተር መኖር አለበት። እግዚአብሔር ቃል እንደዚህ ነው የሚለው፣ የሚያመካኙት አሉ እንደ አምላክነቱ መጠን ስላላከበሩትና ስላላመሰገኑ። አንድ ነገር ልንገራችሁ። ቅድም ሊያ እየጠቀሰችው ነበረ ሐዋርያት ሥራ ምዕራፍ 17 ላይ ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና ማን? እግዚአብሔር። ሕይወትንም እስትንፋስንም ሁሉንም ለማን? ከእግዚአብሔር የማይቀበል የለም፣ እግዚአብሔር የማይሰጠው ነገር የለም። ይህን ነገር እኮ እግዚአብሔር አልሰጠንም የምንለው ነገር የለም። በሰው ታሪክ ውስጥ ሁሉን ለሁሉ ምን ያደርጋል? ይሰጣል። ከእግዚአብሔር ያልተቀበለ የለም፣ ከእግዚአብሔር ያልተቀበልነውም ነገር የለም። እንደዚህ ነው። እሱ ግን ወደ እሱ ሲመጣ ግን እሱ ግን ከኛ የሚቀበለው ነገር የለም። በሰው እጅ የሚገለገል ዘንድ አንዳች የሚያስፈልገው የለም። እስቲ አምላክ አንዳች የሚያስፈልገው የለም ብሎ ግን አንድ ነገር ፈለገ። አንድ ጊዜ ይሄ እግዚአብሔር ምንም የማይፈልገው እግዚአብሔር በራሱ ክብር የሆነ በራሱ ትልቅ የሆነ በራሱ የከበረ ስናገኘው ከብሮን ያገኘ ነው። ራሱ ባለስልጣን የሆነ ፈጣሪ የሆነ አንድ ቀን ግን አንድ ነገር እንደሚፈልግ ተናገረ። አንድ ነገር እሻለሁ አለ እግዚአብሔር። ቅድም ፓስተር ሊያነሳው ሞክሮ ነበር። እንደዚህ አለ፣ እኔ አለ አንድ የምሻው ነገር አለ። ከዛች ሳምራዊቷ ሴት ጋር ሲያወራ እቺ ሳምራዊት ሴት መጽሐፍ ቅዱሳችን ክፍሉን ሲጀምር በሳማሪያ ያልፍ ዘንድ ምን ሆነበት? ዝም ብሎ እኮ ግድ አይደለም ያለው። አንድ ግድ የሚያስብለው የሆነ ጩኸት አለ እዚህ ጋር ወደዛ ስቦ ያመጣው። ይሄ ሁሉ ቤተ መቅደስ ሰዎች ይመላለሳሉ፣ ካህናት አሉ። ወደ ካህናት አልሄደም፣ ወደ ቤተ መቅደስ አልሄደም፣ ወደ ታዋቂ ሰዎች አልሄደም፣ ወደ ቤተ መንግስት አልሄደም። አንድ በማህበረሰቡ ዘንድ እንደ ርኩስ የምትቆጠር ከልቧ ውስጥ አንድ ጥያቄ አለ። እግዚአብሔር ከልቧ ፍላጎት ጋር ለመገናኝ፣ ምክንያቱም የእግዚአብሔር አይኖች እንደዛ አይነት ሰው ስለሚፈልጉ እቺ ሴት ኢየሱስ እንደዚህ አላት፣ ባሎችሽን ጠርተሽ ነው ያላት። እኔ ባል የለኝም አለችው። ባል የለሽም፣ 5 ባሎች ነበሩሽ፣ አሁን ካንቺ ጋርም ያለው ምን ይሻላል? ስለዚህ ስንት ባል አላ? 6 ነበሩ ማለት። እቺ ሴትዮ ያለፈችበትን ስፍራት ተመልከቱ። አንድ ሰው አይደለም፣ 2 ሰው አይደለም ማለት። በዛን ዘመን እኮ ሴት አይደለችም ባልን ወንድን ቺት አርጋ ወይም አታላ የምትሄዱ፣ በእርግጠኝነት ወንዶቹ ናቸው። ስብራቷን እዩት፣ ቁስሏን እዩት፣ ሊኖርባት የሚችለውን ጥያቄ እዩት፣ ሊኖርባት የሚችለውን ማህበራዊ፣ ኢኮኖሚያዊ፣ ሳይኮሎጂካሊ ጥያቄዋን እዩት። ይህ እኮ ቀላል አይደለም። አሁን እኮ እኛ ባለንበት ዘመን ሰኞ ተዋውቀን፣ ማክሰኞ ተደዋውለን፣ እሮብ ሻይ ቡና ብለን፣ ሐሙስ ወክ አድርገን፣ ዓርብ ትንሽ ተጨቃጭቀን፣ ቅዳሜ በቃኝ ስንባባል ህይወት ምን ይሰራል እንላለን። አረ እቺ ሴት ዘመኗን ሙሉ በስብራት ያለፈች ነው። ዘመኗን በሙሉ በጉዳት ያለፈች ነው። ግን እግዚአብሔር እሱን አይደለም የፈልጎ የመጣው። ሌላ ረሃብ አላት፣ ሌላ ጥማት አላት፣ ሌላ ጉጉት አላት። እና ኢየሱስ እንደዚህ ያለ ባሎችሽን ጥሪ፣ ባል የለኝም፣ ልክ ነሽ፣ አሁንም ከአንቺ ጋር ያለው ባል። እቺ ሴት አንድ ነገር ተገለጠላት። ምን መሆኑ? እስቲ ነቢይ በሉ። አሁን እንደኛ አይነት ክርስቲያን ብትሆን
ብዙ ጉዳት ያለባት፣ ብዙ ስብራት ያለባት ምን ልጠይቅ እንደምትችል እንገምት እስቲ። ይሄኛውስ ባሌ እስከ መቼ ነው የሚኖረው? አይደል? ጥያቄ ላይ ነው የሚሆነው። የራሷ ጉዳይ። እዚህ ሴት ውስጥ ግን ኢየሱስ ግድ እንዲለው ወደ ሰማርያ እንዲገባ ያደረገው አንድ ረሃብ አላት። ኢሚዲየትሊ ጥያቄዋ ወደ አምልኮ መጣ። እኔ እኮ ግራ ገብቶኛል አለች። ሰው ለምን ጥሎኝ እንደሚሄድ አላውቅም። ባል የለኝም፣ ተሰብሬያለሁ፣ እባክህ እንዲያርገኝ። ነብይ እኮ አይደለም ያለችው። አንድ ውስጧ ረሃብ አለ፣ ጥማት አለ። አንዳንዶቹ ስግደት በተራራ ላይ ነው ይሉናል። ልንሰግድ እዛ ስንሄድ ወደ ኢየሩሳሌም ነው ይሉናል። ኢየሩሳሌም እንዳልመጣ ደግሞ ሰማርያ ብለው አባረውናል። እዚህ እንዳለን እንደዚህ ይላል። እኔ ውስጤ አንድ ረሃብ አለ። እግዚአብሔር የት ነው የሚመለከው አለችው። እግዚአብሔር ነው ራበኝ አለችው። አንተ ነብይ ኮን ውስጤ ረሃብ አለ፣ ውስጤ ጥማት አለ፣ ንገረኝ እግዚአብሔር የት ነው የሚመለከው? አሁን አገኘ። እግዚአብሔር በምድር ላይ አንድ ሰው አገኘ፣ ረሃብ ያለበት። አንቺ ሴት አለ። እኮ ለዘመናችን በሙሉ መገለጥ ያገኘነው ከዚህ ሴት እኮ። አንቺ ሴት አለ። እውነት ነግርሻለሁ፣ እግዚአብሔር በኢየሩሳሌም በዚህ ተራራ የማይሰገድበት ጊዜ ይመጣል። አሁንም ሆኗል። እግዚአብሔር የሚሻው ሲክ የሚያደርገው እግዚአብሔር አንድ የግሪክ ቃል ሳጠና ምን ያደርጋል? የእግዚአብሔር ዲዛይር ነው። እግዚአብሔር ውስጥ ምን አለ? ቅድም በሰው ይገለገል ዘንድ አንዳች የማያስፈልገው እግዚአብሔር ግን አንድ ነገር ዲዛይር ያደርጋል። ምን የሚያደርገው አለ? በእውነትና በመንፈስ የሚሰግዱለትን ይፈልጋል። አግኝተን ነው እንደ እግዚአብሔር አንድ የሚፈልገው ነገር አግኝተን። ወዳጆቼ ምንም የማይፈልግን ሰው እኮ ማስደሰት ይከብዳል አይደል? ምንም የማይፈልግን ሰው ምንም ብታረጉለት የሆነ ስጦታም ባሰጡት አለኝ እያላችሁ ቢዘጋችሁ ከባድ እኮ ምንም ከማይፈልግ ሰው ጋር ህብረት ማድረግ። እግዚአብሔር ግን አንድ ቀዳዳ ከፈተልን። ወዳጆች ሆይ እግዚአብሔር የሚፈልገው አምልኳችሁን አምልኮ የሚያደርገው ኢየሩሳሌም ሄዳችሁ አይደለም። አምልኳችሁን አምልኮ የሚያደርገው ተራራ ላይ መውጣታችሁ አይደለም። አምልኳችሁን አምልኮ የሚያደርገው ሙዚቃ መሳሪያዎቻችን አይደለም። አምልኳችንን አምልኮ የሚያደርገው ድምፃችንም አይደለም። ውስጣችን ግን ያንን የእስራኤልን ቅዱስ የሚፈልግ ልብ እግዚአብሔርን ደስ ያሰኘዋል። ፈውሰኝ አይደለም፣ የሷ ስብራት አለብኝ አይደለም፣ ሰው እንዲቀበልልኝ ንገርልኝ አይደለም፣ ቀባኝ አይደለም። እኔ አንድ ጥያቄ ነው ያለኝ፣ ለእግዚአብሔር የት ነው የምሰግደው? እግዚአብሔርን የት ነው የማመልከው? ለካ እግዚአብሔር ግድ ብሎት ወደ ሰማርያ የገባው አንድ በእውነትና በመንፈስ እሱን ለማምለክ የሚፈልግን ሰው። ስለዚህ ዛሬም የሚፈልገው ምንድን ነው? በእውነትና በመንፈስ እግዚአብሔርን በመንፈስ ካልተረዳችሁት በስተቀር ማምለካችሁ ፕራይመሪ መንፈሳችን ሕያው የሆነው ለአምልኮ እንዘምራለን፣ እውነት ነው። እናመሰግናለን፣ እውነት ነው። እግዚአብሔር ግን ከልቡ ዲዛይር አለው። ይህንን ዓለም ለቆ ወጥቶ የእግዚአብሔርን ክብር፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ግሎሪ አይቶ የሚያመልከው ትውልድ ይፈልጋል። ኢሳያስ አይኖቹ ሲከፈት ምናልባት እኮ ኢሳያስ ከዚህ በፊት እንደዚህ ይላል። ልክ እኛ እንደምን ምን ዓለም ሁሉ በክፉ ተይዟል፣ ጨለማ ያለው ይኸው እንትን ሆኖ አይደል? እኛ ምን አይኖቻችን ቢከፈት ግን እንደዚህ ነው። ምድር ሁሉ በምን ተሞልታለች? እግዚአብሔር ምድር በምን ተሞልታለች? አይኖቻችን ይከፈቱ። አሁን መዘመር ያቃተን እኮ አይኖቻችን ስላልተከፈቱ ነው። ማምለክ ያቃተን አይኖቻችን ስላልተከፈቱ ነው። አይኖቻችን ቢከፈት ምድርን የሞላው የማን ክብር ነው?
እግዚአብሔር ክብር በጩኸት የሚናወጥ ዓለም አለ። መጽሐፍ ቅዱስ ሲናገር በጣም ደስ የሚለኝ ቃል አለ። ዕብራውያን ምዕራፍ 12 ላይ እኛ የዛች የኢየሩሳሌም ከተማ ነዋሪዎች ነን አይደል? በደስታ ወደ ተሰበሰቡ ወደ አላፋት የኛ ጉባኤ ያኛው ጉባኤ እግዚአብሔር ዳኛ የሆነበት እግዚአብሔር የነገሰበት እኛ የዛ ጉባኤ አባል ነን። እዛ ጉባኤ ላይ ካላችሁ ለእግዚአብሔር ማምለክ አያቅታችሁ። ሃሌሉያ! አምልኮ መገለጥ ነው። ሊገለጥልን ይገባል። ተመልከቱት። ይሄኛው የሞተ ንጉሥ ነው አይደል? ዮሐንስ ማን ነው? ኢሳይያስ በሞተው ንጉሥ ዘመን ውስጥ ነን ያይ ሕያው በሆነ ንጉሥ ውስጥ ደግሞ የነበረ ሰው አለ። ዮሐንስ አይደል? ዮሐንስ የት ነበር ይላል መጽሐፍ ቅዱስ? ፊልሞ ደሴት የምትባል ደሴት ውስጥ ነው ያለው። ዶሚኒሽያን የሚባል የሮም ኢምፓየር የሚገዛበት ጨካኝ ንጉሥ ያለበት ዘመን ነው። የኢየሱስ ምስክር በመሆኑ ተይዞ ፊልሞ ደሴት ውስጥ ተቀምጧል። አሁን እግዚአብሔርን ለማምለክ የሚታሰብ ቦታ አይደለም። ምክንያቱም ሰማይ ምድሩም ጨለመብኝ እንደምንለው አይነት ነገር ውስጥ ነው ያለው። አሁን ዮሐንስ ምን እግዚአብሔር አለ ቢል እኮ ይችላል አይደል? ምድር እኮ ያው በጨካኝ ንጉሥ ተሞልታለች፣ የእግዚአብሔር ክንዴታ የእግዚአብሔር ኃይሌታ ማለት ይችላል። ኢየሱስ ጌታ። ነገር ግን ይላል ዮሐንስ ሲናገር በጌታ ቀን በምንድን ነበር? በምን ነበር? በመንፈስ። እግዚአብሔር የሚፈልገው አለ በእውነትና በመንፈስ እሱን ሲክ የሚያደርጉ በመንፈስ ስትፈልገው ይከፍትልሃል። ኢየሱስ ጌታ። ዮሐንስ እኮ እኛ ገና ሄደን ወደፊት ሄደን የምናየውን ከተማ ሁሉ ምን አይደል? እኛ ገናውን አንዳንዴ ገና ስንሄድ ይሄ ሁሉ ከተማ ነው እንዳለ ሰውዬ እዛ ስንሄድ ገና የምናየው እንባባላለን። ገና እሱ ለምን ሲላ በጌታ ቀን በምን ነበር? በመንፈስ ነበር። አሁን በመንፈስ ወደዛኛው ዓለም ሲገባ የዛኛው አምልኮ የተለየ ነው። የተለየ እዚህ እኮ ዶሚኒሽያን እኔ አምላክ ነኝ ብሎ ምስል አሰርቶ ሰዎችን ያርዳል። የፈለገውን በአንበሳ ያስበላል። የፈለገውን እንደ ዮሐንስ ምን ውስጥ ይጥለዋል? እስር ቤት ውስጥ ይጥለዋል። ዮሐንስ ግን ከዚህኛው ዓለም ወጣ። ወደዛ በደስታ ወደ ተሰበሰቡ አላፋት መላእክቶች በየቀኑ አምልኮ ወደማይቋረጥበት ከቅዱስ ቅዱስ በስተቀር አንዱ ለሌላው የማያወራበት ዜና ሌላ ዜና የሌለበት ሌላ አትራክሽን የሌለበት አንድ ብቻ ወደሚወራበት ዓለም ሲገባ እዛኛው ዓለም የሚነገረው ሌላ ምን ይባላል? እዛኛው ዓለም አሸንፈሃል፣ ገዝተሃል፣ አንተ ታላቅ ነህ፣ ክብር ይገባሃል፣ ታርዳሃልና ምላስ ሁሉ ለአንተ ይመሰክራል ይላል። ወዳጆቼ ምድር ላይ ምንም ሀፕን ያድርግ በሰማይ ያለው ስርዓት አይቀየርም። በሰማይ ያለው ስርዓት አይለወጥም። አምላካችን አሁንም አምላክ ነው። አሁንም ጌታ ነው። አሁንም ቅዱስ ነው። አሁንም ክብር ይገባዋል። አሁንም ምስጋና ይገባዋል። አሁንም አምልኮ ይገባዋል። አይቋረጥ። አይቋረጥ። እግዚአብሔር ለአንድ ሰከንድ ወደ ታች ሄዱ። ታውቃላችሁ በሰማይ ስርዓት ውስጥ እግዚአብሔር ስሙ ይባላል። ስሙ ይባላል። እኔ ይገርመኛል። እግዚአብሔር አንድ ቀን የስርዓት ተቋርጦ ያውቃል። አንድ ቀን እሱም በእኔና በእናንተ ጉዳይ በሰማይ ታላቅ ጸጥታ ሆነ። ምን አይነት እግዚአብሔር! አንድ ቀን ይላል ዮሐንስ ነገር አንድ ቀን ያው ማህተሙን የሚፈታው በሌለ ጊዜ በሰማይ የሁሉም ሰው አቴንሽን ወደ ማህተሙ የሚፈታው እንደጠፋ ባዩ ጊዜ በሰማይ ታላቅ ጸጥታ ሆነ። ያ ሁሉ ንውጥውጥታ፣ ያ ሁሉ ጩኸት በእኔና በአንተ ጉዳይ አንድ ቀን ጸጥ። ምን ያህል የከበርን ነው! ምን ያህል የተወደድን!
ከኔ እግዚአብሔር ሽቶ አምልኮ ከኔ ካንቺ ከእኔና ከእናንተ አንድ ጉለት አግኝተን ተረባርበን እድል አገኘን ብለን እየጮህን ቢሆን እናደርገውን እያደረገን እናመልከዋለን እንጂ ሁሉን ለሁሉ የሚሰጥ ሁሉን ለሁሉ የሰጠ አንድ ነገር እሻለሁ ሲል እፈልጋለሁ ሲል እድል ነው እንጂ ወዳጆች አይናችን እግዚአብሔር ያው ሴት ኢየሱስ ቤተ መቅደስ ከሚሄድ አደባባይ ከሚሄድ ትልልቅ ሰዎች ጋር ከሚሄድ አንድ ሳምራዊት ሴት ጋር መሄድ ፈለገ። ምክንያቱም ረሃብ አላት። የእግዚአብሔር ረሃብና የእሷ ረሃብ ተገናኙ። የእግዚአብሔር ፍላጎትና ያቺ ማህበረሰቡ ምናምን የሚላት ስም የሚሰጣት ብዙ ነገር የሚላት ተደብቃ ከሰው የምትሄድ ሰው ስታገኝ ብዙ ጥያቄ ያላት እግዚአብሔር ሰው ቃል አውጣልኝ ምናምን ምትማል ታውቁታላችሁ። አለን ጉዳይ አለ። እግዚአብሔር ጋር ስንመጣ የምንፈልገው ጉዳይ አለ። ግን እግዚአብሔር አንድ ነው፣ ጉዳዩ አንድ ነው። ፍላጎት በእውነት በመንፈስ የሚያመልኩትን ይሻላል። የመገለጥ አምልኮ ዳዊት ሲናገር እንደዚህ ያለ መዝሙር 118:14 ላይ ይመስለኛል። አንተ አለው እግዚአብሔር አንተ ሌላ ነገር አይደለም፣ ሌላ ጉዳይ አይደለም። አንተ ራስህ ኃይልና መዝሙር ምን ይነክ ማን አንተ ሌላ ነገር አይደለም። አሁን እንዳመልክ የሚያደርገኝ ሌላ ነገር አይደለም። ካን ይዘምራል ይቻላል። ሌላ ነገር አልፈልግም። ካን አንተ ራስህ እግዚአብሔርን እንዲህ አይነት አምልኮ ልታመልኩት የምትችሉ ስታዩት ነው። ስታዩት ፊት መሆናችሁ ፓላስ ውስጥ ሆናችሁ እሱ አይደለም የሚያዘምራችሁ፣ እሱ አይደለም የሚያስከፋችሁ፣ እሱ አይደለም የሚያስለቅሳችሁ፣ እሱ አይደለም እልል የሚያስብላችሁ። እግዚአብሔርን ስታዩ ዳዊት ቤተ መንግስት ውስጥ ሆኖ እግዚአብሔርን ስላየ ሺህ ሰረገላዎች ከበውት ዙፋን ላይ ቁጭ ብሎ ንጉሥ ሆኖ አንተ ነህ ምን ያለው ኃይሌን ዝማሬ መዝሙሬ የሚፈልቀው ከአንተ ነው። አንተ እስካለህ ዘምራለሁ፣ አንተ እስካለህ አመልካለሁ። ምክንያቱም መዝሙሬ የምቀዳው አንተ እያየሁ ነው። መዝሙር የምቀዳው ዮሐንስ ፊት የሞደ ሴት ላይ ሆኖ አየው እግዚአብሔር። እዚህ ፓላስ ውስጥ መኖርም አይደለም አምልኳችሁ የሚያመጣው እና ያው ስጋያን ስንሆን የሆነ ኮንፈርት ያለው ቦታ እዚህ ጋር አትሞስፌሩ እንላለን። የኛ አትሞስፌር እግዚአብሔር ጥሩ አዳራሽ ስንገባ ነው አትሞስፌር እንትን ያደርገናል እኮ አይደል? ብዙ ክራውድ ሲኖር ህዝብ ሲኖር ይመጣብናል። ኢሳያስ ብቻውን ነው ክብር ያለው። ዮሐንስ ብቻውን ጉባኤም የለም። ግን በምንድን ነበሩ ይላል? የእግዚአብሔር አምልኮ በመገለጥ ብቻ ነው የሚመጣው። እግዚአብሔር አይናችን ያብራል። ከዚህ ዓለም አንሳፎ ያውጣል። በእውነት ነው ያውጣል። ይሄ ይኸውላችሁ ይህችን ልንገራችሁ ነው። ይሄ የራሳችን ውሳኔ ነው። የኛ ውሳኔ ካለንበት አትሞስፌር መውጣት የራሳችን ውሳኔ ነው። እግዚአብሔር ሁሉ ጊዜ የልባችን ዲዛይን ነው የሚመለከተው።
የእሱን ነው የሚመለከት። ያችን ሴት ከዛ ሁሉ ሚሊዮን ሰው ግድ ያስባለው ልቧ ውስጥ ያለው ፍላጎት ነው። እንደሌላው ብዙ ኢሹ አላት። እግዚአብሔር እንዲመለከታት የምትፈልገው ኢሹ አላት። እሷ ግን ስቲል እግዚአብሔርን ይሄ ማለከው ከነዚህ ሁሉ ጥያቄዎቿ ጋር እግዚአብሔር የት ነው? እዚህ ተራራ ላይ ነው ብለን ልናመልከው ስንሄድ ሌላ ሰው ይመጣና ምን ይለናል? ኢየሩሳሌም ላይ ነው። ኢየሩሳሌም ደግሞ መሄዳችን ምክንያቱም ምንድን ነኝ? ሳምራዊት ነኝ። ከእግዚአብሔር ማምለክ ፈልጋለሁ። አንድ ፍላጎት። ሁለተኛ ሁልጊዜ በመንፈስ ሆኖ በመንፈስ ምክንያቱም አምልኮ ከዚህ አይምሮ አይወጣም። ይሄ አይምሮ በካልኩሌሽን ነው የተሞላው። ሪዝን ያደርጋል። ልዘምር ስትል እንዴት ትዘምራለህ? እንትኑ ሲላል አይደል? ይሄ ስፒሪት ስትሆን ግን ቋንቋ ትቀይርበታል። ቋንቋ ትቀይርበታል። ቻናልን ትቀይርበታል። ይሄ ዓለም የሰው መንፈስ ይሆን ማንም ሊመረምረው አንሰርቸብል ነው። ስፒሪት አጋንንት ኮንፊውዝድ ሊያደርገው አይችልም። ዓለም ኮንፊውዝድ ያደርጋል። ይህ ስፒሪት ከሆንክ ማንም አያገኝም። ማንም ችግሩ እዚህ ይጮሃል፣ ይላል፣ አትሰማሙ ይላል። አዎ ምንድን ነው የምትለው አንተ? አልሰማም አላይም። ይህ ስፒሪት ከሆንክ አድራሻ አዛኛው ጉባኤ ኢየሱስ። ሁላችሁም ይሄ ስፒሪት አላችሁ። እግዚአብሔር ስሙ ይባላል። የሆነ እኮ ሳይሰጠን ፈጥረን እንድናደርገው አይደለም፣ ስፒሪት ሰጥቶናል አይደል? የሰው መንፈስ ወደ ማን ኮሚኒኬት እንዲያደርግ? ወደ እግዚአብሔርን በመገለጥ ካልሆነ በስተቀር ልታመልኩት ቆመ መስጠት እቺ ደቂቃ 3 ደቂቃ ከልባችን እናመልካለን። ከዚህ በኋላ ግን እውነተኛ አምልኮ እናመልካለን። እስቲ እግዚአብሔር ሆይ ይሄ ዲዛይር በእውነት በትውልዳችን ነው፣ በጀኔሬሽናችን ነው፣ በዚህ ውክብክብ ባለ ዓለም ላይ ዛሬ የሰማነው ጠዋት የሰማነው ነገር አርጅቶ ከሰዓት በሚቀየርበት ዓለም ላይ ከእሱ ጋር ስንወርድና ስንወጣ ይለቅ እንደ ዘመናችን ወዳጆቼ እንውጣ፣ ከዚህ ያለ እንውጣ። እግዚአብሔር አይኖቻችንን ያብራ። ክብር የእግዚአብሔር ክብር ምድርን ሁሉ ሞልቷል ይላል። አይኔ ይከፈት እንጂ አይንሽ ይከፈት እንጂ የእግዚአብሔር ክብር ምድርን ሞልቷል። የእግዚአብሔር ክብር ምድርን ሞልቷል። ማክራፉላ ፕሪሺካሎ ባንታሬ ላባሾ ፓምባሊላ ሊስኬ ፕሬንትሬ ክሌፕሮሻ የክላ ፕሮንትሬ ሌቬንቲያ ሊስካ ፕሮንትራ ቪላ ፓሼሌ ቤኒያሞ ትራቫላ ካስቱፓ ሜሪካንዶ ሮቦ ሌስፔንዴሬ ባንዶ ሮቦ ሺካላ ባንዴሌ። እግዚአብሔር እንዲህ አይነት ሰዎችን ዲዛይር ያደርጋል። እንዲህ አይነት ሰዎችን ይፈልጋል። ይሄ ሁሉ በሁሉ የሆነ አንዳችም ልትሰጡት የማትችሉት እግዚአብሔር አሁን ግን እንዲህ አይነት የሚያመልክ ሰው ይፈልጋል። እንዲህ የሚፈልገው ሰው ይፈልጋል። ይህ ረሃብ ይውደቅብን ዛሬ። ይህ ረሃብ ይውደቅብን። ይህ መገለጥ ይግባልን። ይህ መገለጥ ይገለጥልን። ይህ ብርሃን ይገለጥልን። በጌታ በኢየሱስ ክርስቶስ እንጸልያለን። 2 ደቂቃ ወዳጆች፣ 2-3 ደቂቃ በልሳኖቻችሁ ጸልዩ። ዛሬ ወደ አንዳች መረዳት ውስጥ እንድንገባ፣ ወደ አንዳች እውነት ውስጥ እንድንገባ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። ቢላ ፕሮንትሬ ቬሬ ብሬንጀ ጌላ ፕሮንታ ሊፒጂ ካንቶ ሮቦጀ ስንሰበሰብ አንዳችን ለአንዳችን ቅዱስ ቅዱስ እያልን ወደምናወራበት ወደዚያ ወደ ሕይወት ስርዓት ውስጥ ሰማሽ ወይ እግዚአብሔር እኮ ሰማ ወይ እግዚአብሔር እኮ አየሁት እኮ እግዚአብሔር እኮ ዮሐንስ እንዳወራው የምናወራ ሰዎች እንድንሆን ዮሐንስ እንዳለው የምናወራ እንድንሆን እርስ በርሳቸው ቅዱስ ቅዱስ ይባባሉ ነበር። አንዱ ለአንዱ የሚያወራው ሀሜት አይደለም። አንዱ ለአንዱ የሚያወራው ፖለቲካ አይደለም። አንዱ ለአንዱ የሚያወራው ምድር ላይ ስለሆነው ነገር አይደለም። እዛ እንደዚህ አይነት ጉዳይ የለም። ጉዳዩ እግዚአብሔር ብቻ ነው። ጉዳዩ እግዚአብሔር ብቻ ነው። ትልቅ እግዚአብሔር ብቻ ነው። ዙፋን እግዚአብሔር ብቻ ነው። የከበረ እግዚአብሔር ብቻ ነው። ሃሌሉያ 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 ጃምባሮ
roba ligandoro seprente kelebendia rora bajaga nafse kazi sra'at ውስጥ ትውጣ ከዚህ ስርዓት ውስጥ ትውጣ ከዚህ ስርዓት ውስጥ ትውጣ ከዚህ ስርዓት ውስጥ ትውጣ ጧት ተደንቃ ማታም ከምትቆዝብህ ጧት ዋው ብላ ጧት ደግሞ ማታ ከምታለቅስብህ ከዚህ ስርዓት ትውጣ ከዚህ ስርዓት ትውጣ ጄኔሬሽናችን ይውጣ ይሄ ጉባኤ ይውጣ በኢየሱስ ስም ይውጣ ማታም ስትንበረከኩ ቅዱስ ለምን ቅዱስ ማታም ቅዱስ ጧትም ቅዱስ ማታም ቅዱስ ወደምትሉበት በኢየሱስ ክርስቶስ ስም ቸርችን ቅዱስ የምትሉበት ስራ ቦታችሁን ቅዱስ የምትሉበት አይኖቻችሁ ተከፍተው ይህንን ክብር ይዩ ይህንን ክብር ይዩ ይህንን ክብር ይዩ ማማ ሮባ ጂና ማጋንዶ ሮቦ ሼካላ ባንዳሪላ ቦንቺ ላሴ ፕሬፕሬጌቬሌ ብሬንትረ ካላ ቦራ ባጃ ሌብሬጄጌሌ ቤንዲያ ሮቦ ሼካላ ባሬባ ሎባ ሊብሪጂጋሎ ባሬባ ሼካቶ ቦሎ ጸልዩ ወዳጆች እየጸለይን እናመልካለን ሃሌሉያ
ቦታውን አስተካክለን ስለ አገልግሎት ሳስብ ባይወይ ፓስተር ጌታ ይባርክ በጣም ነው የተነካው። ቴንክ ዩ ሶ ማች ስለስብከቱ። ስለ አገልግሎት ሳስብ እንዴት እንደምወዳችሁ ለመንገር ነው። እሺ ስለ አገልግሎት ሳስብ ብዙ ሰዎች ለምንድን ነው የምታገለግሉት ቢባሉ የሚሉት መልስ አላቸው። አገልጋዮች ይሆኑ ለምን እንደሚያገለግሉ ይናገራሉ። የኔን ግን በነገራችሁ ለምንድን ነው የማገለግለው ማለት ይሄንን አገልግሎት ማለት ይሄ ሂዱኛ ለዓለም ሁሉ በኩየሎላችን የተሰጠው ሳይሆን ይሄ ስፔሲፊክሊ እንደዚህ የዞርኩ የማገለግለው ለምንድን ነው ብላችሁ ብትጠይቁ እኔም ራሴ ሁሌ ብዙ ጊዜ ስለምጠይቀው ነው ስለምወዳችሁ ነው። ፒሪድ እናንተን ስለምወዳችሁ ብቻ ነው። እግዚአብሔር ልጅ እንደዚህ ያውቃል። ግን የዚህ ላይ ነው እንዳገለግላችሁ እንደጎበኛችሁ እና እሱን ልነግራችሁ ነው። ይህንን እያሰብኩኝ እያለ ወደዚህ ልመጣ ስል እኛውን የምናስበው ሄዶ መዘመር ምናምን ዘምረን ብዙ አንዳንድ ነገር አድርገን የሚሰብክም ከሆነ ሰብኮ የሚጸልይም ከሆነ ጸልዩ እንደዛ ነው የምናስበው አይደለም። እንደዚህ አይነት ነገር አኮምፕሊሽ ለማድረግ ነው የምናስበው። እኔ ግን በአሁኑ የተረዳሁት ነገር ምንድነው ወደዚህ ልመጣ ስል መንገዱ ወደዚህ የምመጣ ወደ እናንተ ጋር የመጣበት መንገድ እንዳይሳካ በጣም ብጥብጥ ነበር ያደረገው። አልፈለገም። ምንድን ነው ግን ለዚህ ነው መዝሙር የዘመርኩት ወይ በጣም ፋይት ነበረ ወደዚህ እንዳልመጣና የተረዳሁት ነገር ምንድነው ጀስት እኔ እዚህ መምጣቴ ብቻ ወይም እናንተ ማገልገያዎች መሄዳችን ብቻ ወጥተን እግዚአብሔር ቤት ውስጥ መግባታችን ሁሉ ደብልን ጅፊት ያደርጋል። በጣም ይላል ወይ ለምን ኦኬ ዝም ብዬ ስለሄድኩ ብቻ የሰይጣን መንግስት የሚፈርስ ከሆነ ከዛሬ ጀምሮ ሁለተኛው የማገለግልበት ምክንያት ወይም የሚሄድበት ምክንያት የክፉን መንግስት ለማፍረስ ነው። እንደዚህ ላይ እዚህ እንድመጣ እዚህ መቆሜ ብቻ ይበጠብጠዋል ሰይጣን ማለት ነው። እናመልከዋለን። እስኪ አምላካችንን ጠላታችንን እንዲፊት ያደረገልን እንድናረገው የሚያደርገልን በእኛ እያየን አውጥቶት ይክንዱ ደስ ያለን